የጌታ ጸጋና ሰላም ይብዛላችሁ። ሰብስክራይብ አድርጋችሁ ጸሎትን ከኔ ጋር ጀምሩ። ለሌሎች ይህን ቪዲዮ ሼር አድርጉ። መጽሐፍ ቅዱስ መዝሙር ምዕራፍ 34 ቁጥር 22 ላይ የባሪያዎቹ ነፍስ እግዚአብሔር ይበዣል ይላል። ከዛ በእርሱ የሚያምኑ አይጸጸቱም ይላል። የሚገርም ቃል ነው። የባሪያዎቹ ነፍስ እግዚአብሔር ይበዣል። ዋው! ምን አይነት ቃል ነው! አንዳንድ ጊዜ ፈተና በሕይወታችን ላይ ሲበዛ ምንድነው? እኔን ጌታ ረስቶኛል? እኔን ጌታ ትቶኛል? ለምንድነው በእኔ ሕይወት ላይ ፈተና የሚበዛው? ለምንድነው እግዚአብሔር ዝም ያለብኝ? ለምን እስከ መቼ ድረስ ነው ጌታ ዝም ያለው? በብዙ አይነት ሁኔታዎች ውስጥ የምታልፉ ሰዎች፣ መውጣት የማትችሉ አይነት ፈተና ውስጥ የገባችሁ ሰዎች እግዚአብሔር ይበዣቸዋል። ታባራ ሃዳጋ ባሼና ማንታ ሮባ ጋዳጋ ባሼና ማንታ እግዚአብሔር የባሪያዎቹ ነፍስ ይበዣል ማለት ከጠላት ያስመልጣል ማለት ነው። ከጠላት ያስመልጣል ማለት ነው። እግዚአብሔር ይታደጋቸዋል ማለት ነው። ለጨለማው ዓለም ታልፋችሁ አትሰጡም። ለጠላቶች ታልፋችሁ አትሰጡም። አሁን የገጠማችሁ ፈተና፣ አሁን የገጠማችሁ መከራ፣ አሁን የገጠመሽ ትግል ሁሉ ባንቺ ሕይወት ላይ አይጸናም እያለ ነው እግዚአብሔር። አይጸናም። ፓራሶላ ቫሃዳ ጋባሼ እና እግዚአብሔር የባሪያዎቹ ነፍስ ይበዣል። ዋው! ምን አይነት ቃል ነው! ይበዠኛል፣ ይበዠኛል ብላችሁ ተናገሩ ከኔ ጋር። ይበዠኛል፣ ያድነኛል፣ ያስመልጠኛል በሉ። መጸለይ በሕይወታችሁ ውስጥ ሁል ጊዜ ከእግዚአብሔር ጋር አዳዲስ ሪሌሽንሺፕ ወይም ደግሞ ሕይወታችሁ ሁል ጊዜ በአዲስ መንፈስ እንድትነሱ ያደርጋችኋል። ታውቃላችሁ፣ ስጋና ነፍስ ሁል ጊዜ በየቀኑ ይታገላል። ስጋ ነፍስን ይቃወማል፣ ነፍስ ደግሞ ስጋን ይቃወማል። ሁል ጊዜ ፋይት ያደርጋሉ። ስለዚህ በእግዚአብሔር ጸጋ ደግሞ አሸናፊው መንፈስ ነው። ስለዚህ ስትጸልዩ ምድራዊ ነገር ስጋችን ታውቃላችሁ ምድራዊ ነገር ላይ ትኩረት እንድናደርግ ነው የሚያደርገው። ስጋችን ሁሉ ጊዜ በምድር ያለውን ነገር ብቻ ነው የሚያስበው። አፈር ስለሆነ በቃ ስለ አፈር ስለ ምድር ነገር ብቻ ነው የሚያስበው። መንፈሳችን ደግሞ ነፍሳችን ምን ትላለች? ስለ ሰማይ ነገር ብቻ ታስባለች። ስለዚህ ሁለቱም በጣም ተቃራኒዎች ናቸው። ስለዚህ በምትጸልዩበት ጊዜ ሁሉ ጊዜ ማሸነፍ በሕይወታችሁ ላይ አለ። ሪፍሬሽ ታደርጋላችሁ። ጸሎት የሚጸልይ ሰው፣ ከእግዚአብሔር ቃል ጋር ጊዜውን የሚያሳልፍ ሰው ሪፍሬሽ ያደርጋል። በቃ ሕይወቱ ሁሉ ጊዜ አዳዲስ ነው የሚሆነው። ገብቷችኋል? ይሄ መኖር አስጠላኝ አይልም። መኖር ያስጠላኛል፣ በቃ የሆነ ሕይወት ደብሮኛል፣ በጣም መድኃኒት ጠጥቼ ልሙት ወይ እንደዚህ ልሆን ወይ እያለ አይጨነቅም። ሁል ጊዜ የማይጸልይ ሰው ላይ ዲፕሬሽንፉል ነው የሚሆነው። የማይጸልይ ሰው በቃ በጣም ጭንቀታም ነው። በትንሽ ነገር በትልቅ ነገር ሲጨነቅ ታያላችሁ። ይሄ ማለት የጸሎት ሕይወት አለመኖሩን ነው የሚያሳየው። ስትጸልዩ ግን እመኑኝ በሕይወታችሁ አሸናፊዎች፣ ባለድል ናችሁ። አሸናፊዎች ናችሁ፣ ባለድልም ናችሁ። ስለዚህ እጸልያለሁ። ጸልዩ ከኔ ጋር ይህንን ጸሎት። ትራባዳጋባስ የባሪያዎቹ ነፍስ እግዚአብሔር ይበዣል ይላል። ይበዣል፣ ይበዣል፣ ይበዣል። ከጠላት ጠላት እንደፈለገ አደረግኩ፣ ቀለበቴ ውስጥ አደረግኩ፣ እንደፈለግኩ አደርጋለሁ እንዳይል እግዚአብሔር ይበዣል። ያ እግዚአብሔር ይበዣል፣ ያድናል፣ ይታደጋል። ራባጋዳጎስ ሜንታ ካባሺ ላባሃራካስ ባላጋዳጎስ ሶቦሆዶጎቦስ እጸልያለሁ በጌታ በኢየሱስ ክርስቶስ። የእግዚአብሔር የመንፈስ ቅዱስ እጅ በሕይወታችሁ ጣልቃ ይገባል። የእግዚአብሔር የመንፈስ ቅዱስ እጅ
በዘመናችሁ ጣልቃ ይገባል። እግዚአብሔር በሚደንቅ ጉብኝት ይጎበኛችኋል። እግዚአብሔር በሚደንቅ ተአምራት ያስባችኋል። እግዚአብሔር ሕይወታችሁ ውስጥ እናንተን ጠላት ደጋግሞ በሚፈትናችሁ ፈተና መካከል ላይ እግዚአብሔር ጣልቃ እየገባ ከዛ ነገር ውስጥ እየበዣችሁ ያወጣችኋል፣ ይበዣችኋል፣ ይታደጋችኋል፣ ያድናችኋል፣ ያስመልጣችኋል። አካራቦሳ ኤናንዲያ ጋዳላ ባህራ ማንታ ካባያ ጸልዩ ከኔ ጋር ይበዠኛል በሉ። ይታደገኛል። አሁን የገጠመኝን ፈተና ያሳልፈኛል በሉ። ከዚህ ፈተና ያሳልፈኛል፣ ያስመልጠኛል። ራማ ካዳጎስ ማጃጋዶሶ ፓራዳላ ሴንዳባያ ዛላሺ ጋዳጎ እኔ ጸልያለሁ በጌታ በኢየሱስ ክርስቶስ እግዚአብሔር ይበዣችኋል። አሜን አሜን አሜን። ይታደጋችኋል፣ ያድናችኋል። ይበዠኛል ያልኩት ይበዠኛል፣ ያድነኛል ያልኩት ያድነኛል፣ ይበዠኛል ያልኩት ይበዠኛል፣ ያድነኛል ያልኩት ያድነኛል። እተርፋለሁ አላልቅም አብሬ የሚያድነኝ ገብቷል በመንደሬ፣ የሚያድነኝ ገብቷል በሰፈሬ። ለኃጢአተኛው የሚመጣው ዱላ የጻድቁን ቤት አይነካምና፣ የመንፈሱን ቤት አይነካምና። ይበዠኛል ያልኩት ይበዠኛል፣ ያድነኛል ያልኩት ያድነኛል፣ ይበዠኛል ያልኩት ይበዠኛል፣ ያድነኛል ያልኩት ያድነኛል። ሻባጋዳጋባስ ራባጋዳጋሶቫ ይበዣችኋል፣ ያድናችኋል፣ ይታደጋችኋል። ዋው ደስ የሚል እግዚአብሔር ቃል እኮ ነው። ባሪያዎቹን እግዚአብሔር የባሪያዎቹ ነፍስ ይበዣል። ያ ማለት ይታደጋል። የገጠማችሁ ቻሌንጅ የገጠማችሁ ፈተና ይዟችሁ እንዳይሄድ ነፍሳችሁን ይታደጋል። ነፍሳችሁን ያስመልጣል። ከጠላት ቀስት ያስመልጣል። በሁኔታዎች ተከባችሁ ተስፋ ቆርጣችሁ ሊሆን ይችላል። ሰዎችንና ብዙ ጊዜ ደጋግመን ተስፋ እንቆርጣለን እና የዛን ሰዓት ግን ይበዠናል፣ ይታደገናል፣ ያድነናል፣ ያስመልጠናል፣ ያሻግረናል። ሃሌሉያ! ይታደገናል፣ ማስመለጥን ያውቅበታል። አሜን 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 አሜን። ሃሌሉያ! እኔ እንደ እግዚአብሔር ሰው ጸልያለሁ በጌታ በኢየሱስ ስም። በነገራችሁ ላይ በሕይወታችሁ ላይ የእግዚአብሔርን ጣልቃ ገብነት የመንፈስ ቅዱስን ጣልቃ ገብነት በታላቅ ኃይል እግዚአብሔር አምላክ አሁን በጌታ በኢየሱስ ስም ያደርጋል። በፈራችሁበት ምዕራፍ ላይ በደነገጣችሁበት ምዕራፍ ላይ ማለፍ አልችልም ብላችሁ የዘጋችሁበት ምዕራፍ ላይ እግዚአብሔር መንፈስ ቅዱስ እንደገና ጣልቃ ይገባል። ሃሌሉያ! በእርሱ የሚያምኑ አይጸጸቱም የሚለው ቃል ደግሞ በጣም ኃይለኛ ነው። ሰውን ስታምኑ ወይኔ ባላመንኩት፣ እኔ መጀመሪያም ሰው ላይ በማመኔ ነው ጥፋት የሰራሁት ትላላችሁ። ሰውን አምናችሁ መጽሐፍ ቅዱስ ስጋ ለባሹን መከታ የሚያደርግ ስጋ ለባሹን የሚደገፍ እርጉም ነው ይላል፣ የተረገመ ነው ይላል። ስጋ ለባሹን ተደግፋችሁ ሰውን አምናችሁ ልትከስሩ ትችላላችሁ። ሰውን ስታምኑ ሰው ሊቀየርባችሁ ይችላል። እስከ መጨረሻው አይወስዳችሁ።
ስጋ ለባሹን ስታምኑ፣ ስጋ ለባሹን መከታ ስታደርጉ በጭራሽ ታፍራላችሁ። እግዚአብሔርን መከታ ስታደርጉ ግን፣ እግዚአብሔርን ተስፋ ስታደርጉ ግን አታፍሩም፣ አትዋረዱም፣ አትደነግጡም፣ ወየው አትሉም፣ እንዴት እሆናለሁ አትሉም እግዚአብሔርን ስትደገፉ። ስለዚህ እግዚአብሔርን በእርሱ የሚያምኑ እሱን መከታ የሚያደርጉ አይጸጸቱ ማለት እግዚአብሔር በቃሉ ይገኛል ማለት ነው። እግዚአብሔር በታመናችሁበት ልክ ይታመንላችኋል ነው። አያችሁ፣ ስትታመኑ ይታመንላችኋል፣ ስትደገፉ ያስደግፋችኋል። አያችሁ፣ ሙሉ በሙሉ እግዚአብሔርን መታመኛዬ ነው፣ መደገፊያዬ ነው፣ አምነዋለሁ ስትሉ ያ ጌታ ይታመንላችኋል ነው። ሃሌሉያ። አትጸጸቱም። በእግዚአብሔር ተደግፋችሁ፣ በእግዚአብሔር ተደገፉ፣ በእግዚአብሔር እመኑ። አንዳንድ ሰው በአጎቱ ተደግፎ አፍረዋል። ብዙ ሰዎች በአጎቱ ተደግፎ፣ በአክስቱ ተደግፎ እንዲህ ሆናለሁ፣ እንዲህ አደርጋለሁ፣ እንዲህ ሆናለሁ ተብሎላቸው ሐሳብ ተቀይረዋል። ብዙ ጊዜ አየ ሰው ነዋ። ሰው ለራሱ መደገፊያ ያስፈልገዋል። አንተ በስጋ ለባሽ ላይ አትደገፉ። ሸምብቆ ነው፣ ይሰበራል። እሱ ራሱ ስጋ ለባሽ ድጋፍ ያስፈልገዋል። አንተ የታመንከው ወይም አንቺ የታመንሽው ያ ሰውዬ ራሱ ድጋፍ ያስፈልገዋል። እግዚአብሔር ሳይደግፈው መቆም አይችልም። እግዚአብሔር ሳይደግፈው መቆም በማይችል በስጋ ለባሽ ላይ ተደግፈሽ ነው የከሰርሽው። እግዚአብሔርን እናንተዬ በሱ የሚያምን አይጸጸትም። እሱን ተስፋ የሚያደርግ እግዚአብሔርን የሚደገፍ አይጸጸትም። አሁን አንቺ የታመንሽው ራሱ ድጋፍ በሚያስፈልገው ነው። ስለዚህ እግዚአብሔር ላይ መደገፍ ይሻላል። አይጸጸቱም እግዚአብሔር ላይ የተደገፉት። ወየው የሆነ ነገር ባልሆንኩ፣ ይህን ነገርማ ባላደረግኩ አትሉም። እግዚአብሔር ላይ ስትደገፉ፣ እግዚአብሔር ላይ ተስፋ ስታደርጉ፣ እግዚአብሔርን ስታምኑ፣ እግዚአብሔርን መከታ ስታደርጉ አትጸጸቱም። ይህንን ስሙኝ፣ አትጸጸቱም። ማጃባጋዳጋቦስ ሬባላሲካቶ ሻባሃዳጋባይ አራዲያ ኮቶኮባሺና ማንተ እንደ እግዚአብሔር ሰው ጸልያለሁ። እግዚአብሔር በሕይወታችሁ ሊያደርግ ያለውን በሙሉ ያደርጋል። እግዚአብሔር ለዘመናችሁ የተናገረውን ቃሉን በሙሉ ይፈጽመዋል። ታማኝ አምላክ ነው። አይቀይርም። ቃሉን አይቀይርም። የተናገረውን አይቀይርም። እሱ እንደ ቃሉ ነው። እሱ በቃሉ ይገኛል። እሱ በቃሉ ይመጣል። በሰዓቱ ይመጣል። በጊዜው ይመጣል። ነገርን ሁሉ ውብ ያደርግና ይሰራዋል። ሻባካታ ሶላ ባህራባስ ማቻጋባዱ ካራዲ ካላባራዴስ ልጸልይ በጌታ በኢየሱስ ክርስቶስ የእግዚአብሔር ጣልቃ ገብነት፣ የእግዚአብሔር የመንፈስ ቅዱስ እጅ፣ የእግዚአብሔር ጉብኝት በሕይወታችሁ ላይ ይገለጥ። ነገራችሁን እየሰራና እየቀየረ ጌታ ይምራችሁ። በሕይወታችሁ ውስጥ ድል ይገኝ በጌታ በኢየሱስ ክርስቶስ ስም። የተናገረውን የሚፈጽም በቃሉ የሚገኝ ጌታ ዋው! በእርሱ የሚያምኑ ሁሉ ነው የሚለው። በእርሱ የሚያምኑ ሁሉ አይጸጸቱም። ለምን እንደሆነ ታውቃላችሁ? እግዚአብሔር ሐሳብ አይቀይርም። በእናንተ ሕይወት ላይ አደርጋለሁ ያለውን ነገር ከማድረግ ወደ ኋላ አይሄድም። ሐሳብ አይቀይርም ጌታ። ቃሉን አይለውጥም ጌታ። የተናገረውን እሱን ይሰራል ጌታ። ያለውን እሱን ያደርገዋል ጌታ። ያወራውን እሱን ይፈጽመዋል ጌታ። በጭራሽ እግዚአብሔር የተናገረው በእናንተ ሕይወት ላይ ሳይፈጸም አይቀርም። ለዚህ ነው በእርሱ የሚያምኑት ሁሉ አይጸጸቱም ይላል። ምን እያለ ነው? እግዚአብሔር ለሚታመኑ ታማኝ ነው።
እግዚአብሔር ለተደገፉት በቃ መደገፊያዬ እግዚአብሔር ነው ላሉት አዎ መደገፊያቸው ነው። ያስደግፋቸዋል። እንደ ሰው አይደለም፣ ሐሳብ አይቀይርም። አልተመቸኸኝም ብሎ ሐሳብ አይቀይርም። አያችሁ፣ አይዋሽም። ያለውን እያደረገ የተናገረውን እየፈጸመ ከእናንተ ጋር ይሆናል። ውይ ራባሻካታላ ባሃዳቦስ ሌፕራዳ ጋዙላ ማንዳጋባስ ሮፓሴ ለፌሻባካታካስ እኔ እንደ እግዚአብሔር ሰው ጸልያለሁ። የሚገርም የእግዚአብሔር ጉብኝት በሕይወታችሁ ላይ ይሆናል። የሚገርም የእግዚአብሔር ጣልቃ ገብነት በዘመናችሁ ላይ ይሆናል። እግዚአብሔር የሚገርም ተአምራት በእናንተ ሕይወት ላይ ያደርጋል። ብቻውን የተናገረውን በእናንተ ሕይወት ላይ ይፈጽማል። ብቻውን ያለውን በእናንተ ሕይወት ላይ ይፈጽማል። ቃሉን ሳይቀይር እናንተን ይረዳችኋል። ማካዳባሼ ለማንታ ሎብራሃዳጋባሼ ናማንዶ ኮሶ ፓራራያ አምላክ እግዚአብሔር ሊረዳችሁና ሊያግዛችሁ ታማኝ ነው። ይኸውላችሁ ታመኑ፣ በእግዚአብሔር ታመኑ። እኔ እኮ አንድ ነገር ልንገራችሁ፣ ባንክ ላይ አካውንት ላይ ያስቀመጣችሁትን ገንዘብ እንኳን ታምኑ የለ እንዴ? አምናችሁ እኮ ነው ባንክ ላይ ገንዘብ ያስቀመጣችሁት። አምናችሁ በቃ ባንክ ላይ ያለው ገንዘብ ሴፍ ነው ብላችሁ በቃ እርግጠኛ ሆናችሁ እኮ ነው ባንክ ላይ ገንዘብ ያስቀመጣችሁት። የትም እንደማይጠፋ ማንም በቃ ምንም እንደማያደርገው አምናችኋል። በስማችሁ ነው፣ በአካውንታችሁ ነው ያለው። ስለዚህ ያንን አምናችሁ ደግሞ ያንን ለማውጣት ሄዳችሁ ያንን ትጠቀማላችሁ። ስጋ ለባሽን እንኳን አምናችሁ ባንክ ላይ ገንዘብ አስቀምጣችሁ የለም እንዴ? ምድርና ሰማይን በቃል ያመጣው ጌታ ሰው እንዴት ነው ማያምነው? ስለዚህ በሱ ስታምኑ አትጸጸቱ። አያችሁ፣ ምድራዊ ነገር ላይ እንኳን ታምናችሁ እንደነገርኳችሁ ቅድም ብዙዎች ስጋ ለባሽን ታብለው፣ ብዙዎች ስጋ ለባሽ ላይ ተደግፎ፣ ብዙዎች ስጋ ለባሾችን መከታ አድርገው ወድቀዋል። ስለዚህ እግዚአብሔርን የሚያምኑ በሱ የሚያምኑ ደግሞ አይጸጸቱም። ለዘላለም እኮ ነው። ዋው ማጃጋዶጎ ሳባሃያ ራባጋዳጋባሽ ይበዣቸዋል። የባሪያዎቹን ነፍስ ይበዣቸዋል። ባሪያዎቹን ይታደጋቸዋል። ባሪያዎቹን ልጆቹን ያድናቸዋል፣ ያስመልጣቸዋል፣ ይረዳቸዋል፣ ሞገስ ይሆንላቸዋል፣ ክንዱን ይዘረጋላቸዋል። እጅግ በጣም ድል እየሰጠ ይመራቸዋል። በቃ በብዙ መንገድ በሌለበት መንገድ እያወጣ ልጆቹን ይረዳቸዋል። ቢኮዝ ኦፍ በሱ ታምነዋልና፣ ቢኮዝ ኦፍ እሱን መከታ አድርገዋልና። አይጥለኝም፣ አይተወኝም፣ አይረሳኝም የታመንኩት ብሎ በሱ ላይ ተደግፏልና። እስካሁን ድረስ በራሳችሁ ነው እንደመጣችሁት። ይህንን መንገድ ተመልከቱ፣ አስተውሉ። የመጣችሁበትን መንገድ አስተውሉ። ሁሉም አጨብጭቦላችሁ ነው እንደመጣችሁት? ሁሉም ይሁንላት ብሏችሁ ነው እንደመጣችሁት? እንዲሁ በእግዚአብሔር እርዳታና በእግዚአብሔር ሞገስ ነው እንጂ የመጣችሁት። እግዚአብሔር ድል ሰጥቷችሁ ነው እንጂ የመጣችሁት። እግዚአብሔር ክንዱን ዘርግቶላችሁ ነው እንጂ የመጣችሁት። እግዚአብሔር ጣልቃ እየገባላችሁ ነው እንጂ የመራችሁ። ዛሬም እንደ እግዚአብሔር ነብይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም በሚገርም ጉብኝት፣ በሚገርም ጣልቃ ገብነት፣ ታላቅ በሆነ ክንዱ እየረዳችሁ እናንተን ይረዳችኋል፣ እያገዛችሁ እናንተን ያግዛችኋል። እግዚአብሔር አምላኬ ነገራችሁን ሰርቶ ነገራችሁን ቀይሮ እንደገና ነገራችሁን ቀይሮ በብዙ ድል ጌታ ይመራችኋል። አሜን፣ 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 አሜን።
ማካደዎ ሳላባሃዳ ጋባይ ሜጃ ባሃዳ ጋቡሳ ባራ ሊቫስ እንደ እግዚአብሔር ነብይ ያውጃለሁ፣ እጸልያለሁ በጌታ በኢየሱስ ክርስቶስም ያዘናችሁበትን፣ ያለቀሳችሁበትን፣ ግራ የተጋባችሁበትን፣ ወዮ ያላችሁበትን፣ እንዴት አልፋለሁ ያላችሁበትን፣ በቃኝ ከዚህ በኋላ የኔ ነገር ተዘግቶብኛል ያላችሁበትን እያንዳንዱን ጉዳይ እግዚአብሔር ዛሬ ከዙፋኑ ሆኖ ይመለከተዋል። አባት ሆይ ባንተ ለሚታመኑት አንተ ታማኝ ስለሆንክ ልጆችን ስለምትረዳቸው ክንዲ ስለሚዘረጋላቸው ጣልቃ ስለምትገባላቸው አመሰግናለሁ። ነገር ሁሉ በጌታ በኢየሱስ ክርስቶስ ስም የተቀየረ ይሁን። ማንኛውም የጠላት እቅድና አጀንዳ በጌታ በኢየሱስ ክርስቶስ ስም ከመንገዳቸው ፊት ላይ እየወደቀ ይሁን። ክንዲን ስለምትዘረጋ፣ እጅን ስለምትዘረጋ፣ ለልጆች መልካምን ክንዲን ስለምትዘረጋ፣ አዋጅ ስለሚቀየር በኢየሱስ ስም አመሰግናለሁ። በጌታ በኢየሱስ ክርስቶስ የጠላት እቅድና አጀንዳ ከሕይወታቸው ዙሪያ ላይ ከዚህ ሰዓት ጀምሮ የተነቀለ ይሁን። እግዚአብሔር አምላክ ሆይ ልጆችን ታሳልፋቸዋለህ፣ መንገድ በሌለበት መንገድ ታወጣለህ፣ የተዘጋውን ደጅ ትከፍታለህ። ስለዚህ በአንተ የታመነችን ነፍስ ደግሞ አትጥልምና ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ክንዲ ጣልቃ ይግባ፣ እጅ ጣልቃ ይግባ፣ ነገር የተቀየረ ይሁን። እግዚአብሔር መንፈስ ቅዱስ ሆይ በብዙ ድልና በብዙ ሞገስ ታላቅ ጉብኝት በሕይወታቸው እንዲሆን ጸልያለሁ። ከሰማይ የሆነ ጉብኝትና ከሰማይ የሆነ ጣልቃ ገብነት የአንተ ክንድ የአንተ እጅ በኃይል እንዲያገኛቸው እጸልያለሁ። አባትና አምላክ ሆይ በብዙ ድልና በብዙ ሞገስ ከፊታቸው ስለምትቀድም አመሰግናለሁ። እግዚአብሔር አምላክ ሆይ የተዘጋውን ትከፍታለህ፣ የተበላሸውን ታስተካክላለህ፣ የወደቀውን ታነሳለህ፣ አይቻልም የተባለውን አይሆንም የተባለውን ታስተካክላለህ። እግዚአብሔር ሆይ ትናንትና በእነንትና ተማምነናል፣ ትናንትና በእነንትና የተደገፍንበትን ጊዜ በቃ ብለን ጌታ ሆይ አሁን ቃልህን ተማምነን ባንተ ታምነናል፣ ቃልህን ሰምተን ወደ አንተ ዞረናል። ስለዚህ አንተ ጨለማዬን ታበራለህ ዳዊት እንደሚለው አንተ ጨለማቸውን አብራላቸው፣ ጨለማቸው የበራ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ድል፣ ሞገስ፣ መውጣት፣ መገለጥ በጌታ በኢየሱስ ስም በወንድምና እህቶቼ ሕይወት ላይ እንዲሆን አባት ሆይ ጸልያለሁ። ሎባሃዳጋሲን የትኛውም አይነት የጠላት ውጊያ ከሕይወታቸው ዙሪያ ላይ ዛሬ የተነቀለ ይሆን። በተለይ በዚህ ሳምንት ውስጥ የእግዚአብሔር መንፈስ እንደዚህ ይናገረኛል። በጣም ብዙ የተጨነቀች ነፍስ አያለሁ። በጣም በዚህ ሳምንት ውስጥ ጭንቀት ውስጥ ውጥረት ውስጥ የገባች ነፍስ አያለሁ። ያው ማጃባሃዳጋቦስ ሶላ ባህራካዳሲ በጣም ውጥረት ውስጥ ጭንቀት ውስጥ የገባች ነፍስ አያለሁ። እግዚአብሔር በሚገርም ተአምራትና ጉብኝት በሕይወታችሁ ውስጥ ታላቅን ነገር ያደርጋል። ዛሬ ለዚች ነፍስ ረፍት ሆኗል ይለኛል ጌታ። ጭንቀት ውስጥ ገብተሻል። ይኸውልሽ ነገሮችሽን አንቺ እንደጠበቅሻቸው ሳይሆን እንዳልጠበቅሻቸው ያልጠበቅሻቸው ነገሮች ገጥመውሻል። ምን መሆን እንዳለብሽ እንኳን አላወቅሽም። ዛሬ እንደ እግዚአብሔር ነብይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም ነገር የተቀየረ ይሁን። እግዚአብሔር አምላክ ጣልቃ እንዲገባልሽ እጸልያለሁ። እግዚአብሔር አምላክ ክንዱን እንዲዘረጋልሽ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር አምላኬ በጌታ በኢየሱስ ክርስቶስ ስም አዲስ ነገር እንዲያደርግላቸው እጸልያለሁ። የሚያወጣሽ አንቺ እህት የሚያወጣሽ የእግዚአብሔር እጅ ወደ አንቺ ሲመጣ አያለሁ። በጣም ተጨንቃ ያለች ነፍስ ነው ማያት። እግዚአብሔር መንፈስ እንዲህ ይለኛል፣ አወጣለሁ ይለኛል። መውጣት ለዚች ነፍስ መውጣት ሲሆን አይቻል አያላ ዙና ማካዲ ዞሎ ቫታባ ራሃንታ ካዚዶ ሼላ ቫሃዳጋስ ማንታ ካዳሶሎ ቫናማር በጌታ በኢየሱስ ክርስቶስ ከዚህ ሰዓትና ከዚህ ደቂቃ ጀምሮ ከአንቺ ሕይወት ላይ ይሄ የጭንቀት ዘንግ የተሰበረ ይሁን። ጭንቅ ውስጥ ከቶሻል። ይኸውልሽ የተማመንሻቸው ተስፋ ያደረግሻቸው በሙሉ ጀርባ ሰጥተውሻል።
እና እግዚአብሔር መንፈስ ይናገረኛል። እኔ ጣልቃ እገባለሁ ይለኛል። እኔ ጣልቃ እገባለሁ ይለኛል። እኔ ነገር እቀይራለሁ ይለኛል። እኔ አዋጅ እቀይራለሁ ይለኛል። እኔ ተአምራትን አደርጋለሁ ይለኛል። በጌታ በኢየሱስ ክርስቶስ ማጃጋዶጎስ ማንዳጋራዲያላስ ቫካዳጋሼ ሌቬንታ ፕሮስ ካዳሺና ማንዳጋሩሳባ በጌታ በኢየሱስ ክርስቶስ እግዚአብሔር እኔ ስላንቺ ይዋጋለሁ አለ። እግዚአብሔር እኔ ጣልቃ እገባለሁ አለ። እግዚአብሔር እኔ ነገር እቀይራለሁ አለ። እግዚአብሔር እኔ ተአምራትን አደርጋለሁ አለ። እግዚአብሔር እኔ ነገርሽ ላይ አዲስ ነገር አድርጋለሁ ይለኝ። ያ የፈረሽበት የደነገጥሽበት ወዮ ያልሽበት ነገር በቃ ተስፋ አድርገሽ ተስፋሽ የተበላሸበት ጉዳይ አያለው እና እግዚአብሔር እንዲህ ይለኛል፣ እንደገና ነገርሽን አለመልመዋለሁ ይለኛል። እንደገና ነገርሽን አለመልመዋለሁ። እግዚአብሔር እንዲህ ይለኛል፣ በጣም ብቻሽን በር ዘግተሽ ያለቀሽበትን እኔ አይቻለሁ አለኝ። በር ዘግተሽ ብቻሽን ያለቀሽበትን እግዚአብሔር እኔ አይቼዋለሁ፣ እንባሽን አብሳለሁ አለኝ። አጃጊያና ማንታ ይኸውልሽ ታምነሽ ተስፋ አድርገሽ ነው ያለቀሽው። አሁን ወደ እኔ ቅረቢ፣ አሁን እኔ ላይ ተደገፊ፣ አሁን እኔን ስሚ። እግዚአብሔር እኔ ስላንቺ እዋጋለሁ፣ ነገርሽን እቀይረዋለሁ፣ ነገርሽን አስተካክለዋለሁ፣ ነገርሽን እቀይራለሁ። በሚገርም ሁኔታ ነገርሽ እንደገና ሲያብብ ያሳየኛል፣ ሲያብብ ያሳየኛል። ሎንታ ካራዲያና ማዳጋሮሶቦሽ ሲያብብ አያለው ነገርሽ። ሲያብብ ያሳየኛል ጌታ፣ ሲያብብ ነገርሽን አያለው። በጌታ በኢየሱስ ስም ያብባል ነገርሽ። በጌታ በኢየሱስ ስም ያብባል ነገርሽ። በጌታ በኢየሱስ ስም ያብባል ነገርሽ። የእንደገና አምላክ እንደገና ነገርሽን ቀይሮታል። እንባሽ ሲታበስ አይቻለሁ። ስቅስቅ ብለሽ ለሰዎች ሚረዳሽን ሰው አተሽ በር ዘግተሽ አልቅሰሻል። በቃ ምረዳሽን ምትናገሪውን ሰው አተሻል። ለማን ላውራና ከማን ጋር እሺ ማንን ነው ማማክረው? እሺ እንዴት ላድርግ ብለሻል። ሁሉም ጀርባ ሰጥተውሻል። አንቺ ተስፋ ያደረግሻቸው ሰዎች እንኳን ጀርባ ሰጥተውሻል። ከቤተሰብ እስከ ስራ ቦታ ድረስ ሁሉም ላንቺ ጀርባ ሰጥተውሻል። ግን ጌታ እንዲለኝ እኔ እግዚአብሔር ስላንቺ ይዋጋለሁ። እኔ እግዚአብሔር ነገርሽን ቀይረዋል። እኔ እግዚአብሔር ጣልቃ እገባለሁ። እኔ እግዚአብሔር እንደገና ነገርሽን አቆጠቁጣለሁ፣ እንደገና ነገርሽን አበቅላለሁ፣ እንደገና ነገርሽን አስተካክላለሁ ይለኛል። ራባሼ ጋዳጋባስ ማንዳጋዳጋሹላ ባሃያ ኤንዳጋሶ ኮቶቫስ ብራካዲጋሶሎ ቫንዳጋሼዴቤስ እንደ እግዚአብሔር ሰው ጸልያለሁ በጌታ በኢየሱስ ክርስቶስ ታላቅ ጉብኝትና ታላቅ ድል በሕይወታችሁ ይሆን። እግዚአብሔር አምላክ አዲስ ነገር ያድርግላችሁ። እግዚአብሔር አምላክ በጌታ በኢየሱስ ስም ያለሽበትን ምዕራፍ ቀየረው፣ በኢየሱስ ስም ቀየረው። በሷ ተመሳሳይ በጣም በሰው የተጎዳችሁ ሰዎች በጣም ብዙዎችን የጌታ መንፈስ እየነገረኝ ነው። የተጎዳችሁ ሰዎች፣ አምናችሁ የተጎዳችሁ ሰዎች፣ ልባችሁን ሰጥታችሁ ልባችሁ የወደቀባችሁ ሰዎች እንዴት ይሄ ለኔ ይገባኛል ወይ ያላችሁ ያለቀሳችሁ ብቻችሁ እግዚአብሔር መንፈስ በእውነት ይናገረኛል። ልባችሁን እጠግናለሁ ይለኛል። እግዚአብሔር መንፈስ ይናገረኛል። እኔ እግዚአብሔር እንደገና በካሳ ወደ አንቺ እመጣለሁ ይለኛል። እግዚአብሔር መንፈስ ይናገረኛል። እኔ እግዚአብሔር ያንን ምዕራፍ ቀይራለሁ ይለኛል። እግዚአብሔር መንፈስ ይናገረኛል። እኔ እግዚአብሔር ያንን ጉዳይ አስተካክላለሁ ይለኛል። የእግዚአብሔር መንፈስ ይናገረኛል። እኔ እግዚአብሔር አዋጅን ገለብጣለሁ ይለኛል። የእግዚአብሔር መንፈስ ይናገረኛል። እኔ እግዚአብሔር ያ የፈረሽበት ጉዳይ ላይ ክንዴን ይዘረጋለሁ ይለኛል። የእግዚአብሔር መንፈስ ይናገረኛል። ያ ያለቀሳችሁበት ምዕራፍ እንደገና በደስታ ሲቀየር አሳይቶኛል። ያ ልባችሁ የወደቀበት ጉዳይ፣ ያ ያዘናችሁበት ጉዳይ፣ ያ እንዴት አልፋለሁ ያላችሁበት ነገር ላይ አምላኬ እንዲህ ይለኛል፣ ክንዴን ይዘረጋለሁ፣ እጄን ይዘረጋለሁ፣ ጣልቃ እኔ እገባለሁ፣ ታምራትን አደርጋለሁ፣ እንደገና ጎበኛለሁ ይለኛል። ኦ ጂሰስ፣ ኦ ጂሰስ፣ ኦ ጂሰስ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይባረክ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይባረክ። እግዚአብሔር ሆይ በጌታ በኢየሱስ ስም ይባረክ።
ለልጆች ዛሬ እፍታ ስላደረክላቸው እግዚአብሔር ለልጆች መፈታት ስለሆነላቸው ማጋዳ ባሼለ በረዲ ባራራባስ ሄላ ባጋዲ ጋራ ጌራ ካላሽ ለማንታ ካራዲ ለባስ አንታ ካባሼ ለቬንታ ካቦራዲያባስ 3 ወንድሞችን መለከታለሁ በዚህ ጸሎት ውስጥ እግዚአብሔር መንፈስ 3 ወንድሞችን አያለው ጠላት በጣም እየመጣ ይዋጋቸዋል አንዳንዴ በቤተሰብ አንዳንዴ በተለያየ አይነት ነገር እና በጣም ብዙ ፈተናዎች መካከል ላይ የሚያልፉ ወንድሞችን አያለው እግዚአብሔር እኔ እንደዚህ ይለኛል እግዚአብሔር እኔ ጣልቃ ገባለሁ እግዚአብሔር እኔ እታደጋቸዋለሁ እግዚአብሔር እኔ ስለናንተ ዋጋለሁ እግዚአብሔር እኔ ነገርን ቀይራለሁ ይለኛል እግዚአብሔር እኔ ያንን ምዕራፍ አሳልፋለሁ ይለኛል እግዚአብሔር እኔ ያንን ጉዳይ አስተካክላለሁ ይለኛል እግዚአብሔር እናንተ ያልቻላችሁበትን ምዕራፍ እኔ ቀይራለሁ ይለኛል ለእናንተ የከበዳችሁ ለኔ ያልከበደም ይላል መንፈስ ቅዱስ እናንተን የከበዳችሁ ጉዳይ እናንተን ያቃታችሁ ነገር እናንተ ያልቻላችሁት ጉዳይ ላይ ክንዴን ዘረጋለሁ ይለኛል ጌታ ጣልቃ ገባለሁ ይለኛል ጌታ አዋጅን ቀይራለሁ ይለኛል ጌታ ተአምራትን አደርጋለሁ ይለኛል ጌታ እንደገና ጎበኛለሁ ይለኛል ጌታ እንደገና አስተካክላለሁ ይለኛል ጌታ እግዚአብሔር በእያንዳንዱ ቦታ ላይ ክንዱን ሲዘረጋ አያለው እኔ አልቻልኩም ጌታ ሆይ ምንድነው በኔ ህይወት ላይ ፈተና በዛ እስከመቼ ነው ይሄ ነገር የሚሆንብኝ ጌታ ሆይ ለምንድነው የሚሉ በጣም የሚጨነቁትን አያለው እግዚአብሔር እኔ ዋጋለሁ ይለኛል እግዚአብሔር እኔ አስተካክላለሁ ይለኛል እግዚአብሔር እኔ ጣልቃ ገባለሁ ይለኛል እግዚአብሔር እኔ በጣም በሚገርም ሁኔታ እረዳቸዋለሁ ይለኛል እግዚአብሔር እኔ ታላቅን ነገር አደርጋለሁ ይለኛል ሃሌሉያ ጌታ ሆይ ስም ይባረክ ጌታ ሆይ ስም ይባረክ ለልጆች ክንድን ስለገለጥክ ለልጆች ጣልቃ ስለገባ ለልጆች ታምራትን ስለምታደርግ ለልጆች ነገር ስለምትቀይር ለልጆች አዲስ ነገር ስለምታደርግ አመሰግናለሁ ኢየሱስ ስም ይባረክ ባክ ወንድሞችና እህቶቼ ካሉበት ሁኔታ የሚያወጣቸው እግዚአብሔር በኢየሱስ ስም የከበዳቸውን ጉዳይ የሚያስተካክል ያንተ እጅ ነገር የሚቀይር ያንተ እጅ ጣልቃ የሚገባ ያንተ እጅ ይህንን ቮይስ ለሚሰሙ ይህንን ጸሎት ከኔ ጋር ለሚጸልዩ ጌታ ሆይ ምሕረት ይብዛላቸው ካሉበት ሁኔታ የሚያወጣ ከጭንቀት የሚያወጣ ከግራ መጋባት የሚያወጣ ያንተ እጅ በኃይል ይለቀቅ ጌታ ሆይ በኃይል ይለቀቅ ጌታ ሆይ መሐሪና ይቅር ባይ የሆንክ Oh Jesus, በአንተ የሚያምኑት አይጸጸቱም አንተን ተስፋ የሚያደርጉ አንተን የተደገፉ አይጸጸቱም የኔ አባት የሕይወቴ ጌታ የመኖሬ ትርጉም ኢየሱስ እኔ ጸልያለሁ እለምንሃለሁ እፈልግሃለሁ እጠራሃለሁ ኢየሱስ አንተ መልካም ነህ አንተ ድንቅ ነህ ሁሉን ትችላለህ በጊዜው መጥተህ ነገሩን ሁሉ በጊዜው ውብ ታደርጋለህ ነገሩን ሁሉ በጊዜው ታስተካክላለህ ነገሩን ሁሉ በጊዜው መልካም ታደርጋለህ እግዚአብሔር አምላክ ሆይ ጸልያለሁ እግዚአብሔር አምላክ ሆይ ጣራለሁ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ክንድህን እጠራለሁ ማታሳፍር ሐሳብ ማትቀይር በነገሮች ሁሉ ላይ ጣልቃ የምትገባ እንደገና ድልን የምትሰጥ እንደገና ነገር የምትቀይር ጌታ ዛሬ ለልጆች ከዙፋን ተነስ ባንተ ታምነዋል ባንተ ተደግፈዋል የባሪያዎቹ ነፍስ እግዚአብሔር ይበጃል እንደሚለው ቃል እግዚአብሔር ሆይ በኢየሱስ ክርስቶስ
በተለያየ አይነት ልምምድ ውስጥ ያሉትን ዛሬ በኢየሱስ ስም ጣልቃ ገብተህ ነፃ ስለምታወጣቸው እግዚአብሔር በኢየሱስ ስለምትበዣቸው አመሰግናለሁ። አመሰግናለሁ። እግዚአብሔር ሆይ መውጣት እየፈለጉ መውጣት ያልቻሉ ድብቅ ኃጢአት ውስጥ ያሉ፣ ድብቅ ሱስ ውስጥ ያሉ፣ ሰው አላየኝም ብለው በድብቅ ኃጢአት የተለያየ ኃጢአት ልምምድ ውስጥ ያሉትን የሚያወጣ ያንተ ክንድ ጣልቃ ስለገባ የተናገረኝ ነው መንፈስ ቅዱስ ባይዘወይ ራባሻ ጋዲጋስ ለክራዲያ ጋሳባያ ማንም አላየኝም፣ ማንም አልተመለከተኝም፣ ማንም እኔን አላየኝም ብላችሁ በጣም በድብቅ በተለያየ አይነት ልምምድ ውስጥ ያላችሁን እግዚአብሔር መንፈስ ይናገረኛል፣ ያሳየኛል። እኔ እግዚአብሔር ጣልቃ ገባለሁ። እኔ እግዚአብሔር ነገር ቀይራለሁ። እኔ እግዚአብሔር እንደገና እድል እሰጣለሁ። እኔ እግዚአብሔር ይህንን ምዕራፍ ቀይራለሁ። እኔ እግዚአብሔር ከዚህ ሁኔታ ውስጥ አወጣለሁ ይለኛል። መውጣት ይሁን። በኢየሱስ ስም ውጡ። በኢየሱስ ስም ውጡ ከዛ ሁኔታ ውስጥ። በኢየሱስ ስም መውጣት ይሁን ከዛ ውስጥ። አባቴና አምላኬ ክንዴህን እጠራለሁ፣ እጅህን እጠራለሁ። ነገር የምትቀይረውን ጣልቃ የምትገባውን አንተን እጠራለሁ። የእግዚአብሔር መበጀት ከምንም ነገር ይበልጣል። እግዚአብሔር ሲበጃችሁ ጨርሶ ይበጃችኋል። እግዚአብሔር ሲበጀን ሲያስመልጠን ጨርሶ ያስመልጠናል። ወዳጆቼ በየቀኑ በሕይወታችን ጠላት የሚያወጣው አጀንዳ ፕሮግራም በየቀኑ አለ። በተለይ የሚጸልይ ሰውን ነው ሁል ጊዜ ጠላት ታርጌት አድርጎ የሚፈልገው። የማይጸልይ ሰውን ታርጌት አድርጎ አይፈልግም፣ ብዙ አያስጨንቅም። ለምንድን ነው? የማይጸልዩ ሰዎችን ምናቸውን ይዋጋል? የራሴ ናቸው፣ በቃ እነሱ የኔ ንብረቶቼ ናቸው፣ በቃ በፈለግኩ ሰዓት እጠቀማቸዋለሁ ይላል። እውነትም እኮ ነው። በፈለገው ሰዓት ለክፋት ሲፈልግ ጠላት ይጠቀማቸዋል። ለክፋት ማለት ነው። ለክፋት ሲፈልግ እነዛን ሰዎች ተጠቅሞ ሌሎችን ከእግዚአብሔር ጋር ያሉትን በእግዚአብሔር ፊት የሚመላለሱትን ጌታን የሚጠባበቁትን እግዚአብሔር መቼ ትደርስልኛለህ በእኔ ሕይወት ላይ የሚሉትን ተስፋ ይዞ የተቀመጡትን እነሱን ለመዋጋት ነው ጠላት የሚወጣው። እነዛን የራሱ ንብረት አድርጎ ይጠቀማቸዋል። የማይጸልዩ ሰዎችን እንደ ራሱ ንብረት አድርጎ ሰይጣን ይጠቀማቸዋል። ከዛ በኋላ እነዚህ የማይጸልዩ ሰዎች፣ የጸሎት ሕይወት የሌላቸው ሰዎች ይመጡና የሚጸልዩ ሰዎችን ፋይት ያደርጋሉ። ልባችንን አቁስሎ ይሄዳሉ። እኛን በቃ ለማሰናከል በየጊዜው አጀንዳ ያወጣሉ። በየጊዜው ነገር ያወጣሉ። በየጊዜው ነገር ይፈልጋሉ። እኔ ግን እንደ እግዚአብሔር ሰው ጸልያለሁ በጌታ በኢየሱስ ስም። አጀንዳቸው እናንተ ጋር ሲመጣ ከንቱ ይሆናል። እቅዳቸው እናንተ ጋር ሲመጣ ባዶ ይሆናል፣ መና ይሆናል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ጣልቃ ገብነት በእናንተ ሕይወት ላይ ይሆናል። እግዚአብሔር ክንዱን ይዘረጋላችኋል። ክንዱን መገናኘት ይሆንላችኋል። በእውነት የማትችሉትን እያስቻለ እየተበዣችሁ አለ አይደለም። አንዳንዴ እኛ ማውጣት የማንችልባቸው ሁኔታዎች ይገጥሙናል። በቤተሰብ ደረጃ የሚያስጨንቁ ነገሮች፣ በሕይወታችሁ ደረጃ፣ በትዳር መካከል ላይ ደግሞ ብቻ በቃ ከአቅማችሁ በላይ የሆነ ለሰው መናገር የሚያቀታችሁ። በተለይ የኛ ሰው አበሻ በጣም ሼመኛ ነው፣ በሼም የተሞላ ነው። ምግብ ሳይበላ ሰው ቤት ከሄደ ምግብ ላቅርብ ስል በቃኝ ይላል። በልቻለሁ ይላል፣ ግን እኮ አልበላም።
እና በጣም ነው በቃ የኛ ሰው ሼመኛ ነው። እና ምን ልላችሁ ነው፣ በጣም ሼም ይዘናል። በእግዚአብሔር ፊት እንኳን ቀርበው ሰዎች ንስሐ ለመግባት በእግዚአብሔር ፊት ቸርች ውስጥ ጉባኤ ፊት ለመቆም ብዙ ጊዜ አገልግሎት ላይ እግዚአብሔር ምስጢራትን ተናግሮ ሰዎችን እንዲመለሱ ያው ትልቁ የነቢያት አገልግሎት ትልቁ ሰዎችን ከእግዚአብሔር ጋር ማስታረቅ ነው። እና እግዚአብሔር ከዛ ሁኔታ ውስጥ ሊመልሳቸው ጌታ ያሉበትን ምልክት ሁሉ ተናግረዋቸው በሰው ፊት መቆም ሼም ይይዛቸዋል ሰዎች። በቃ እንዴት ብዬ ቆማለሁ፣ እንዴት ብዬ ሆናለሁ? ሼመኛ ነን እኛ በእግዚአብሔር ሰው ምን ያደርጋል እንላለን። በቃ ሰዎች ካዩስ ይህንን በደሌን ሰዎች ይቆጥራሉ። እውነት ነው፣ በእርግጥ ሰዎች ይቆጥራሉ። ግን እግዚአብሔር ከተወ ሰዎች ቢቆጥሩ ምን ችግር የለው? እግዚአብሔር የተወውን ሰዎች ቢቆጥሩ ምን ይመጣል? በጣም የሚገርማችሁ ነገር እነዚህ አሁን ከኢትዮጵያ ውጭ አፍሪካ ብዙ አገራት ላይ እኔ አሁን እግዚአብሔር እድል ሰጥቶኝ የማገልገል እድል ገጥሞኛል፣ ብዙ ቦታዎች ላይ ማለት ነው። እና ከሀበሻ ውጭ ያለው ለምሳሌ አንድ ጥቁር ሳውዝ አፍሪካውያን ወይም ኬንያውያን ወይ የሱዳናዊ ወይም ደግሞ የኡጋንዳውያን ብቻ የሆነ ሰዎችን ብቻ ከኢትዮጵያውያን ውጭ አፍሪካዊ የሆነው ራሱ ከኢትዮጵያውያን ውጭ የሆነ ሰዎችን እንብላ ብትሏቸው ቀጥ ብሎ መጥቶ ነው የሚበሉት። ምንም በቃ እንትን የላቸው። እንብላ ካላቸው ቀጥ ብሎ መጥቶ ምግቡን ይጀምራሉ እንጂ ይሄ ሼም ይዘው በቃኝ ምናምን የሚባል ነገር የለም። የኛ ሰው ደግሞ እንብላ ሲባል ርቦት እንኳን ሼም ይዘዋል። አያችሁ? እና ምልላችሁ ነው ሼም ይዘናል። እግዚአብሔር ሊፈውሰን፣ ሊረዳን፣ ሊታደገን፣ ሊያግዘን እግዚአብሔር ወደኛ ሲመጣ፣ ሊበጀን ጌታ ወደኛ ሲመጣ ሼም ይዘናል። ኧረ በኢየሱስ ስም የተመታ ይሁን። እና ብዙ ጊዜ ይገጥመኛል። ከዛ ከፕሮግራሙ ካለቀ በኋላ እግዚአብሔር ተናግሯቸው መጨረሻ ላይ ፕሮግራሙ ሲያልቅ ቀስ ብሎ ይመጡና ምን ይላሉ? የእግዚአብሔር ሰው ቅድም እኮ አንተ የተናገርከው መልእክት የኔ መልእክት ነው። እኔ ነኝ እንደዛ አይነት ሁኔታ ውስጥ ያለሁት እኔ ነኝ። በቃ ለመፈወስ እንኳን ለፈውስ እግዚአብሔር ምልክት ሰጥቶ ኩላሊት የሚያመው ሰው የሆነ በሽታ ያለበት ሰው ብሎ እግዚአብሔር ምልክት ሲናገር ሰዎች ምን ይላሉ? ሼም ይዛቸዋል። ጌታ ወደ ቤቱ መጥቶ ጌታ ሊፈውስ መጥቶ እንዴ ሼም ፈውስ ይሰጣል እንዴ? ኧረ በኢየሱስ ስም ይመታ በእውነት። ስለዚህ ሊበጀን ጌታ ሲመጣ እኛ ንቁ መሆን አለብን። ነቅተን መጸለይ አለብን። የሚጸልይ ሰው ያመልጣል። ሼም አይያዛችሁ። እግዚአብሔር ሲናገራችሁ ደስተኛ መሆን አለባችሁ። እጅግ በጣም ደስተኞች ሆናችሁ እጅግ በጣም እግዚአብሔርን አመስግናችሁ በእግዚአብሔር ፊት ሆናችሁ እግዚአብሔር ሆይ ስምህ ይባረክ ብላችሁ ጌታን አመስግናችሁ መቀበል አለባችሁ ወዳጆቼ። ስለዚህ እጸልያለሁ ዛሬ በጌታ በኢየሱስ ስም ያላችሁበትን ምዕራፍ አሁን እግዚአብሔር ካላችሁበት ምዕራፍ ያወጣችኋል። ካላችሁበት ምዕራፍ በጌታ በኢየሱስ ክርስቶስ ስም ታልፋላችሁ። እግዚአብሔር በሚደንቅ ጉብኝትና ጣልቃ ገብነት በኢየሱስ ክርስቶስ በሕይወታችሁ አዲስን ነገር ያደርግላችኋል። የመንፈስ ቅዱስ እጅ በኃይል በነገራችሁ ላይ በጌታ በኢየሱስ ክርስቶስ ስም ይገለጣል። የሚያስጨንቃችሁን፣ የሚዋጋችሁን፣ የሚያሳድዳችሁን እግዚአብሔር ከመንገዳችሁ ፊት ላይ ነቅሎ ይጥለዋል። ኦራ ፓሳሻ ካታይ ነቅሎ ይጥለዋል ጌታ። ብዙ ሰዎች በትራቸውን ጥለዋል። ሻባካዳጋ ባራባስ ይነሳ በጌታ በኢየሱስ ክርስቶስ ስም። የወደቀ ነገር በመንፈስ ቅዱስ ኃይል ይነሳ፣ በእግዚአብሔር እሳት ይነሳ፣ በክርስቶስ ኢየሱስ ስም ይነሳ። የወደቀን የሚያነሳ
የተጣለን የሚያነሳ እንደገና እድል የሚሰጥ ነገር የሚቀይር ታልከማሲን ሃላቮር ሃላሻባት እግዚአብሔር እጅ በኃይል ይገለጥ። ክንድህን ጠርቶ ያፈረ የለም። እጅህን ጠርቶ የከሰረ የለም። አንተን ብሎ ወደ ኋላ የተመለሰ የለም። አንተን ብሎ ጌታ ሆይ መንገድ የጠፋበት የለም፣ መንገድ ያገኘ እንጂ። ስምህን ጠርቶ ያለፈ እንጂ የተመለሰ የለም። ስምህን ጠርቶ ጌታ ሆይ ብዙ ድል ያገኘ እንጂ ያዘነ የወደቀ የለም፣ የተሸነፈ የለም። ስምህ የድላችን መጀመሪያ ነው። ስምህ የመውጣታችን ምክንያት ነው። ስምህ ለእኛ እንደሚፈስ ዘይት ነው። አባቴ ሆይ በኢየሱስ ስም ስምህ ይባረክ። በኢየሱስ ስም ስምህ ይባረክ። በኢየሱስ ስም ስምህ ይባረክ። ስምህ እንደሚፈስ ዘይት ነው። አንተ ታሳልፋለህ፣ የተዘጋውን ትከፍታለህ፣ የወደቀውን ታነሳለህ። ለሰው የማይቻለው ሁሉ ላንተ ይቻላል። እኛ የከበደን ሁሉ ላንተ ቀላል ነው። ከአቅማችን በላይ የሆነው ሁሉ ላንተ ቀላል ነው። አባቴ ሆይ ስምህ ይባረክ። ሻባዳ ባራዳ ላባጋዳ ጋባስ ኤላራዳ ጋሺላ ባህራባስ ሎብራጋዚና ማንዳባሼሌቤስ ሮባሼላ ባህዳ ጋባሲላ ባራዲያ ላባያ። ጌታ ሆይ ስምህ ብሩክ ይሁን። አንተ መልካም ነህ። አንተ ታላቅ ነህ። ልጆችን ታሳልፋለህ። መንገድ በሌለበት መንገድ እያወጣ ታሳልፋለህ። የተዘጋውን እየከፈትክ ታሳልፋለህ። በኢየሱስ ስም ስምህ ይባረክ። አመሰግንሃለሁ። ከምስጋና ውጭ የሚሰጠው ነገር የለም። ከምስጋና ውጭ የሚሰጠው ነገር የለም። ከውዳሴ ውጭ የሚሰጠው ነገር የለም። ከእልልታ ውጭ የሚሰጠው ነገር የለም። ጌታ ሆይ በኢየሱስ ክርስቶስ ስም ስምህ ብሩክ ይሁን። ኤላሲ ጋያ ማጃባጋዳጋ ቦሶ ሮቦስ ለበገደገራዲያ ሳላባሃዳጋባስ ስምህ እንደሚፈስ ዘይት ነው። አንተ ታላቅ ነህ ኢየሱስ፣ የጌቶች ሁሉ ጌታ፣ የነገስታት ሁሉ ንጉሥ፣ የኃያላን ሁሉ ኃያል፣ የዳባስ የአለቆች ሁሉ አለቃ። ነገስታት ሲሻሩ፣ መንግስታት ሲሻሩ፣ ሁሉ ቦታውን ወንበሩን ሲለቅ፣ አንተ ግን ዘላለም ጸንተ የምትኖር ነህ። ስምህ ይባረክ። እኛ ሃይማኖተኞች አይደለንም። እኛ ልጆች ነን። እኛ አንተን እንፈልግሃለን። እኛ ያለ አንተ ምንም ማድረግ አንችልም። ኢየሱስ ያለ አንተ ምንም ማድረግ አንችልም። ቃሌ ላይ ተናግረሃል። ያለ እኔ ምንም ማድረግ አትችሉም ብለሃል። ያለ አንተ ምንም ማድረግ አንችልም። ኢየሱስ አቅማችን አንተ ነህ፣ ጉልበታችን አንተ ነህ፣ ብርታታችን አንተ ነህ። ኢየሱስ ቢሳካልን ባንተ ነው፣ ብንወጣ ባንተ ነው። ኢየሱስ 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 ሰው ብንሆን ባንተ ነው። ታሪክ ቢቀየር ባንተ ነው። ለብሰን ቢያምርብን ባንተ ነው። ኦ ኢየሱስ ስምህ ይባረክ። ትናንትና ያሳለፍከን አንተ ነህ። ትናንት የረዳን አንተ ነህ። ዛሬ የምትረዳን አንተ ነህ። ኢየሱስ ስምህ ብሩክ ይሁን። ኢየሱስ ልጆችን አትጥላቸው። ዛሬም ብደክመንም እንኳን ትረዳናለህ። ቢደክመንም እንኳን ቢያቅተንም እንኳን ትበጀናለህ። ኢየሱስ የተደገፍነው አንተን ነው። የታመንነው አንተን ነው። ተስፋ ያደረግነው በአንተ ነው። ስምህ ይባረክ። ታሪካችን የተቀየረው በአንተ ነው። አቅም ቢጠፋ ጉልበት ቢክድ ማትክድና ቃልን ማትቀይር ኢየሱስ አንተ ነህ። ሐሳብ ማትቀይር ኢየሱስ አንተ ነህ።
ሰዎች ተስፋ ሰጥቶ ተስፋቸውን ያጥፋል። ተናግሮ የተናገሩትን ቃላቸውን ይቀይራሉ። አንተ ግን ተስፋ ሰጥተህ ተስፋን አትቀይርም፣ ቃል አትቀይርም። የተናገርከውን ታደርጋለህ፣ ያልከውን ትፈጽማለህ፣ በቃል ትገኛለህ፣ አትዋሽም። አንተ ልክ ነህ፣ አንተ ትክክል ነህ። የዘላለም አምላክ፣ የምድር ዳርቻ ሁሉ ፈጣሪ ኢየሱስ ስም የተባረከ ይሁን። በአንተ የሚያምኑ አያፍሩም፣ አይጸጸቱም። እንኳን አመንኩ ይላሉ። እንኳን አመንኩ ኢየሱስን፣ እንኳን ያስኩት ኢየሱስን፣ እንኳን በሱ ተደገፍኩ ይላሉ። እንኳን ተስፋ አደረግኩ አላፈርኩም ይላሉ። መቼ ታሳፍራለህ አንተ? መቼ ታሳፍራለህ? መቼ ጥለህ ትሄዳለህ መንገድ ላይ? ወላጅ እንደሌላቸው ልጆች አልተዋችሁም ብለህናል እኮ ኢየሱስ። ወላጅ እንደሌሉ ልጆች አልተዋችሁም ብለሃል። አዎ ወላጅ አልባ አይደለንም። አንተ አለህልን፣ አባታችን አለህልን። ኢየሱስ ስም ይባረክ። ወላጅ እንደሌላቸው ልጆች አልተዋችሁ። ወላጅ የሌላቸው ልጆች ተስፋቸው በጣም ተስፋ የላቸው። ለእነሱም ተስፋቸው እግዚአብሔር ብቻ ነው። ታውቃላችሁ፣ ወላጅ የሌላቸው ልጆች የሚጠብቁት የለም። አባቴ ይመጣል ብሎ አይጠብቁም። እናቴ ትመጣለች ብሎ አይጠብቁም። ምክንያቱም ወላጅ የላቸውማ። አንደኛውንም ተስፋ ቆርጦ ይኖራሉ። እኛ ግን እንደነሱ እንደዛ አይደለንም። እኛ ተስፋ አለን፣ አባት አለን፣ የሚረዳን አባት አለን፣ የሚያግዘን አባት አለን፣ መንገድ ላይ ጥሎን የማይሄድ አባት አለን። በቃ እኮ ሁል ጊዜ ትጠይቀኛለህ፣ ሁል ጊዜ ትጨቀጭቀኛለህ፣ ሁል ጊዜ በቃ ትፈልግ። ለምንድን ነው የሚጨቀጭቀኝ? አስጨነቀኝ የማይልን ሰጥቶን ሁል ጊዜ ለመስጠት የተዘጋጀ አምላክ፣ ሩሩ የሆነ አባት ራባሻላባ ኤላባራዲያላቦሶኮዩ የሚረዳን የሚያግዘን፣ ጣልቃ የሚገባልን፣ ክንዱን የሚዘረጋልን፣ አዋጅ የሚቀይርልን፣ ታላቅ ነገር የሚያደርግልን ጌታ አለ። ሃሌሉያ! ስሜ ይባረክ ኢየሱስ፣ አንተ መልካም ነህ። ስሜ ይባረክ ኢየሱስ፣ አንተ ታላቅ ነህ። ሃሌሉያ! እናመሰግናለን። እንኳን ያንተ ሆንን፣ እንኳን ልጆች ሆንን፣ እንኳን የራስ ያረከን። ለዘላለም ንጉሥ ነህ። ማትተወን፣ ማትጥለን፣ ማትረሳን፣ ቃሌን ማትተው ማታጥፍ፣ በቃል የምትገኝ፣ እንደ ቃል የምትመጣ። ሃሌሉያ 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 ሃሌሉያ! ኢየሱስ 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 ስም ይባረክ። ስም የጸና ግንብ ነው። ጻድቅ ወደ አንተ ሮጦ ከፍ ከፍ ይላል። ሃሌሉያ! ሌለበሽ ደጋባስ ራጋዳጋባቼ ደቤስ ሃሌሉያ ሃሌሉያ! ስም ብሩክ ይሁን። እናመሰግናለን ነው፣ እናወድሳለን፣ እናከብራለን። ከፍ በል። ለዘላለም አንተ ንጉሥ ነህ። አንተ ኃያል ነህ። ጌቶች ሁሉ ጌታ ነህ። የኃያላን ሁሉ ኃያል ነህ። ለዘላለም ብሩክ ከፍ በል። በቤታችን አንተ ብቻ ንገስ። አንተ የሌለህበት ቦታ አይኑር። ለአንተ ማንሰጠው ስፍራ የለም። ሁሉ ነገራችን ላይ ያገባሃል። አንተ በቤቴ ላይ በሕይወቴ ላይ ሁሉም ነገር ላይ ያገባሃል።
ጌታ ሆይ በሁሉን ነገራችን ላይ ያገባሃል አንተ። ነፍሳችን ያንተ ናት፣ ሕይወታችን ያንተ ነው፣ ስጋችን አንተን ታከብራለች። ቤታችን፣ ኑሯችን፣ አበላላችን አንተን ያከብራል። ጌታ ሆይ ትዳራችን፣ ልጆቻችን፣ አገልግሎታችን፣ ኑሯችን፣ ስራችን፣ ሁሉ ነገራችን አንተን ያከብራል። እማያገባ ቦታ የለም በእኛ ነገር ላይ። ሁሉ ነገራችን ላይ አንተ ንጉሥ ነህ፣ በእኛ ላይም ንጉሥ ነህ። ኢየሱስ ስሜ ብሩክ ይሁን። እንወዳለን ኢየሱስ፣ ከፍ እናደርጋለን ኢየሱስ። ለዘላለም ንጉሥ፣ ለዘላለም ንጉሥ፣ ለዘላለም ንጉሥ፣ ለዘላለም የጸሎት ኃይል ይለቀቅ ኢየሱስ። ለልጆች የጸሎት ኃይል ይለቀቅ። መጸለይ እንዲችሉ የጸሎት ኃይል ይለቀቅ። እንዲጸልዩ ኃይል ይለቀቅ። እንዲጸልዩ ኃይል ይለቀቅ። ጸሎት ይራባቸው ጌታ ሆይ ልጆችህን። የጸሎት ረሃብ ይለቀቅ በኢየሱስ። ጸልይ ይለኛል፣ ዝም ብሎ በር ዘግተ ጩጩ ይለኛል ወደሱ የሚሉበት ጊዜ ይምጣ ጌታ ሆይ በኢየሱስ ስም። ሰዎች በማይጠቅም ነገር ላይ ጊዜያቸውን በሚያጠፉበት በዚህ ዘመን፣ በማይረባ ነገር ጊዜያቸውን በሚያባክኑበት ጊዜ፣ ምንም የማይጠቅመውን በዚህ በሶሻል ሚዲያ በማይጠቅም ነገር ላይ ጊዜያቸውን ሲያጠፉ፣ እኛ ላይ ደግሞ የጸሎት ዝናብ ይዝነብ ጌታ ሆይ። የማይረባ ዜና እየሰሙ እንትና እንዲገባ እንዲወጣ፣ የሰዎችን ታሪክ እንትና እኮ በዚህ ዘመን እንዲህ ሀብት አፈራ፣ እንትና እኮ በዚህ ጊዜ እንዲወጣ እንዲገባ የሚለውን የሆነ ትርክት ማይጠቅም ተረታ ተረት እየሰማን የእንትና ሃይማኖት ሆነ፣ እንትና እንደዚህ ገባ፣ እንትና እንደዚህ ሆነ እንዲሆነ የሚለውን ማይረባ ነገር እየሰሙ ሰዎች ጊዜያቸውን ከሚያጠፉ የጸሎት መንፈስ ካንተ ጋር ጌታ ሆይ የሚነጋገሩበት የጸሎት ኃይል ይጨመር። የጸሎት ኃይል ይጨመር ኢየሱስ። ልጆች ላይ የጸሎት ኃይል ይጨመር ኢየሱስ። ኢራባጃዳቦስ ለለብረጋዳጋጂዳባዩ የጸሎት ኃይል ይጨመር። የጸሎት ኃይል ለልጆች ይጨመር። እግዚአብሔር የጸሎት ኃይል ይጨመር። ናናማሻባሃያ ሎጋዳጋጃንዴ ሳላሃር ሜንዳላዚናባስ ተቀበሉ። የጸሎት መንፈስ እያገኛችሁ ነው። ጸልይ በቃ ሞባይል ያዝና ይህን የጸሎት መልእክት ብቻ የጸሎት ድምፅ ብቻ አዳምጥ የሚል በቃ የሚጠቅም ነገር፣ ህይወት የሚገኝበት ነገር፣ የእግዚአብሔር ቃል ያለበትን ይህንን ጸሎት ጸልይ አብረ በቃ ጸልይ። ክፈት፣ ኤርፎን አድርግና ይህንን ነገር እየሰማ ጸልይ። ተንበርከክ። በቃ የጸሎት መንፈስ ያገኝ። የጸሎት ኃይል ፈሰሰ የሚል መንፈስ በላያችሁ ላይ ያገኝ በኢየሱስ ሎና ማንያ ዳጋባስ ኤራጋዳ ጸልዮ ማይደክሙ ሰዎች ዝም ብሎ በቃ ሲጸልዩ ደጋግሞ ደግሞ የሚጸልዩ ሰዎች ሄራባጃጋዳጋራባስ እየጸለዩ ደጋግሞ የሚጸልዩ ሰዎች፣ ዋው! እየጸለዩ ደጋግሞ የጸሎት መንፈስ የሚያገኛቸው ሰዎች ያላባጋዳጋባስ ኦራባሻዳ ያገኛቸው። አባ ያገኛቸው። የጸሎት መንፈስ ያገኛቸው። የጸሎት እሳት ያገኛቸው። የጸሎት እሳት ሻባጋዳጋባጋዳጋ ባራቦስ ለፓራዲጋዚና ማንታ ኦልቫና ናጋዜን ውራባሻጋዳጋባስ ጸልያለሁ በጌታ በኢየሱስ ክርስቶስ። ታላቅነት ይገለጥ። መንፈስ ቅዱስ በኃይል ተገለጥ። በኢየሱስ ስም ይፍሰስ የጸሎት መንፈስ። መጸለይ ይፈልጋለሁ እኮ
መጸለይ እኔ እኮ ደስ ይለኛል እኮ ይላል። ብዙ ሰው መጸለይ ይፈልጋል። ሰይጣን ግን እንዳይጸልዩ አስረዋል፣ እንዳይጸልዩ ቆልፈዋል፣ እንዳይጸልዩ ያደርጋቸዋል። ምክንያት ይሰጣል። ለጸሎት ሲጀምሩ ሞባይል ከፍቶ ቲክቶክ እንዲገቡ ያደርጋቸዋል። መጸለይ ሲጀምሩ ሞባይል ከፍቶ ምን የሆነ ሚዲያ ላይ ገብቶ በቃ ስክሮል ብቻ እያደረጉ እንዲውሉ ያደርጋል። ኧረ በኢየሱስ ስም ይሄ ቀንበር ይሰበር፣ 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 ይሰበር። ዛሬ ከዚህ ጸሎት በኋላ አንዳንዶቻችሁ በጌታ በኢየሱስ ክርስቶስ ስም አዲስ መንፈስ ያገኛችኋል። አዲስ መንፈስ ያገኛችኋል። አዲስ መንፈስ እሳት ያገኛችሁ፣ አዲስ ኃይል ያገኛችሁ፣ አዲስ ክብር ያገኛችሁ በናዝሬቱ ጌታ በኢየሱስ ክርስቶስ እጸልይላችኋለሁ። እግዚአብሔር አምላኬ በሚገርም ተአምራትና ሞገስ በታላቅ ኃይል በጌታ በኢየሱስ ክርስቶስ እንዲረዳችሁ ሆላ ባሃዲያ ጋባስ የጸሎት ኃይል፣ የጸሎት መንፈስ፣ የጸሎት ሞገስ ተጨመረ። አንድ ሰውን አገኘው። አንድ ሰው ላይ ፈሰሰ። አንድ ሰው ላይ ፈሰሰ። በቃ ጸልይ አትድከም የሚል መንፈስ፣ ጸልይ አትድከም የሚል መንፈስ፣ ብትጸልይ ድካም ሳይሆን በቃ እሳት የሚያስጨምር መንፈስ ኤላናያ ማጋዳባሼናማይ ሎብራናሺ ዳባሳ አዳጋማንታራሊ ሶሎቮስ ሻባጋዳጋባጋዳጋባጋዳጋባጋራሎስ ዛሬ ጸልያለሁ። የአባቴ ክንድ፣ የአባቴ መንፈስ፣ የአባቴ ጉብኝት በኃይል ያገኛችሁ፣ በኃይል ይርዳችሁ፣ በኃይል ይፍሰስባችሁ። እግዚአብሔር በኃይሉ ከፍ ያለውን ነገር ያድርግላችሁ። መንፈስ ቅዱስ ታላቅ ተአምራት በሕይወታችሁ ያድርግላችሁ። ኢየሱስ ስም ከፍ ይበል። ኢየሱስ ስም ይባረክ። አሁን የጸሎት ኃይል እየተጨመረ ስለሆነ፣ የጸሎት መንፈስ ያገኛቸው ስለሆነ በጸሎት መንፈስ እንዲሞሉ ጸልያለሁ። ምን ይላሉ? አንዳንድ ጊዜ የሚሰማው ነገር አለ። የእግዚአብሔርን ቃል እኮ ማንበብ ፈልጋለሁ ግን ጊዜ አላገኝም ይላሉ ብዙ ሰዎች። መጸለይ እኮ ግን ፈልጋለሁ ይላሉ ሰዎች፣ ነገር ግን ጊዜ አላገኝም ይላሉ። መቼም ጊዜ አታገኙ። ጊዜ ለስራ ታገኛላችሁ። ለራሳችን ለመሮጥ የተለያየ አይነት ቦታ ለመሄድ 24 ሰዓት ውስጥ እንዴት ነው ጊዜ የማይገኘው? እንዴት ነው ሰው በራሱ ነገር ላይ ለመሯሯጥ፣ ለስጋው ለመሯሯጥ ጊዜ እያገኘ ለጸሎትና ለእግዚአብሔር ቃል ጊዜ ማያገኘው? ጊዜ አላገኝም ካለ አንድ ሰው ጊዜ ሊያገኝ አይችልም። አለቀ። ጊዜ አገኛለሁ ካለ ግን ጊዜ ማግኘት ይችላል። አላገኝም የሚል ሰው ከየት መጥቶ ያገኛል ጊዜ? አላገኝም የሚል ሰው አያገኝም። በጭራሽ አላገኝም የሚል ሰው ማግኘት አይችልም። ጌታ ጊዜ ይሰጣኛል ብላችሁ አመሻሽታችሁ ራሳችሁ መጸለይ አለባችሁ። ጸሎት መጀመር አለባችሁ። አመሻሽታችሁ መጀመር አለባችሁ። አለቀ። ስለዚህ እኔ ጸልያለሁ እግዚአብሔር ታላቅ ጉብኝት እንዲያደርግ፣ የጸሎት
ለጸሎት እንድትጣደፉ ሰው ቢሮ ለመግባት ተጣድፎ እንደሚገባ ተጣድፎ ረፈደብኝ ብሎ ተሯሩጦ እንደሚሄድ እንደዚህ ለጸሎት ሰዓት ያለፈ ለጸሎት ጊዜ ያለፈ ብሎ ተጣድፋችሁ ለጸሎት እንድትገቡ እንድትጣደፉ ለጸሎት የእግዚአብሔርን ቃል ለማንበብ እንደዚህ ሱስ የእግዚአብሔርን ቃል የማንበብ ሱስ ጸሎት የመጸለይ ሱስ በእናንተ ላይ እንዲገባባችሁ ጸልያለሁ። በእውነት ሲጃራ ሱስ ያለው ሰው የተለያየ እዚህ ምድራዊ ነገር ሱስ ያለባቸው የመቃም የዝሙት የተለያየ ጠላት የማይጠቅሙ ነገሮችን የስጋን ሱስ ያለባቸው ሰዎች ያ ሰዓቱ ሲደርስ ሱሱ እስከሚያገኙ ድረስ በቃ በጣም እንደሆነ ነገር ያደርጋቸዋል። ሱስ ስለሆነ ማለት ነው። ልክ ከዛ በላይ የእግዚአብሔር የቃሉን የማንበብ ሱስ እንዲያገኛችሁ ጸልያለሁ። የእግዚአብሔር ቃል ሱስ በቃ ምንድነው? ከቃሉ ተጣብቀዋል። ምንድነው? እግዚአብሔርን ቃል የማንበብ ሱስ አግኝቶታል። የእግዚአብሔር ቃል ሱስ አለበት እስከሚባል ድረስ በእናንተ ላይ እንዲመጣ ጸልያለሁ። ያዳባሻካታሶን የማንበብ የመጸለይ ሱስ በእናንተ ላይ ይፍሰስ ያገኛችሁ በጌታ በኢየሱስ ክርስቶስ። የማንበብ የመጸለይ በፊቱ የመሆን ሱስ ሃሌሉያ። ኧረ ያገኛችሁ፣ በእውነት ያገኛችሁ። በኃይል ያገኛችሁ፣ በኃይል በእናንተ ላይ ይፍሰስ ይሄ መንፈስ። በእናንተ ላይ ይሁን 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 ይሄ መንፈስ። ራጃባጋሲን ኤላዛዳጋቡስ ራላጋዳጋባሼዴቤስ የጸሎት ሱስ፣ የእግዚአብሔር ቃል የማንበብ ሱስ በጌታ በኢየሱስ ክርስቶስ ስም ያገኛችሁ። የጸሎት ሱስ በቃ ጸልይ ይለኛል። በቃ እስክትጸልዩ ድረስ በቃ የሚጎተጉታችሁ መንፈስ ያገኛችሁ። በእውነት ይሄ በእናንተ ላይ ይሁን ጸሎቴ ነው። ይሄ ሰው እንዴት እግዚአብሔርን ቃል ለማንበብ ሰው እንዴት ለመጸለይ ሱስ ይዘዋል እስከሚባል እስከሚያስደንቅ ድረስ እግዚአብሔር በዚህ መንፈስ ያገኛችሁ። በዚህ መንፈስ ጌታ ይርዳችሁ። እባርካችኋለሁ እንደ እግዚአብሔር ነቢይ በኢየሱስ ይሄ መንፈስ በላችሁ ላይ ይፍሰስ። ቻራላላ ባካታያ ኦራባሻጋዳጋባስ የማይቻል የሚመስለውን እያስቻለ አይቻልም የተባለውን ላይ ክንዱን እየዘረጋ በቃ በተባለው ላይ ጣልቃ እየገባ የሚረዳና የሚያግዝ የእግዚአብሔር እጅ በጌታ በኢየሱስ ክርስቶስ ስም በነገራችሁ ላይ በኃይል ይገለጥ። ታላቅ ጉብኝት በሕይወታችሁ ላይ ይሁን። አባቴና አምላኬ በኃይል እየረዳችሁ ይርዳችሁ። የሚያስጨንቃችሁና የሚገዳደራችሁና የሚከራከራችሁ ከሕይወታችሁ ዙሪያ ላይ ይመታ። በብዙ ድልና በብዙ ሞገስ እግዚአብሔር አዲስ ነገር እያደረገ ከአንድ ሰው ፊት ላይ በድል ይቅደም። የዘጋችሁት ምዕራፍ ይከፈት። በቃኝ ከዚህ በኋላ ሊሆን አይችልም ብላችሁ ተስፋ የቆረጣችሁበትና የዘጋችሁበት ምዕራፍ በጌታ በኢየሱስ ክርስቶስ ስም እንደገና ተስፋው የለመለመ ይሁን። እንደገና ተስፋው የለመለመ ይሁን። አሜን።
እንደገና እግዚአብሔር ጣልቃ ይግባላችሁ ለእናንተ። እንደገና እግዚአብሔር ክንዱን ይዘርጋላችሁ ለእናንተ። እንደገና እግዚአብሔር ነገራችሁን ይቀይርላችሁ። እንደገና እግዚአብሔር አዲስ ነገር ያድርግላችሁ። እንደገና ነገራችሁ ድል ያገኝ። እንደገና በሕይወታችሁ ላይ እግዚአብሔር ጣልቃ ይግባላችሁ። ሻባጋ ሳራሃዶስ ለብራሲና ቫካዳ ባሼ ለቤስ ኦያኔ አማንቶ ኮቦሼ ረባያ አዲስ ነገር ለእናንተ፣ አዲስ ነገር ለሕይወታችሁ፣ አዲስ ነገር ለዘመናችሁ፣ አዲስ ነገር ለሕይወታችሁ ታዘዘ። እግዚአብሔር ጣልቃ ገባላችሁ። አቤት ጌታ ሆይ፣ አቤት ጌታ ሆይ፣ እጁ ተዘርግቶላቸው አያለሁ። ብዙ ሰዎች እንደገና ነገራቸው ሲቀየር አያለሁ። ብዙ ሰዎች እንደገና ጌታ ጣልቃ ሲገባላቸው አያለሁ። ብዙ ሰዎች በኃይል በጸሎት መንፈስ ሲሞሉ አያለሁ። ብዙ ሰዎች የጸሎት መንፈስ በላቸው ላይ ሲፈስ አያለሁ። ራፓካያስ ሞቻ ካታካዩ አካራቦስ ራባሃና ማንታካታካ ሳላቦስ ቡጫ ካቲጋ ሳላባር ራ ላባሃዳ ጋባስ አቤት ኢየሱስ፣ አቤት ኢየሱስ። ይበጀኛል ያልኩት ይበጀኛል፣ ያድነኛል ያልኩት ያድነኛል፣ ያስመልጠኛል ያልኩት ያስመልጠኛል፣ ያሳልፈኛል ያልኩት ያሳልፈኛል። ጠላት ያለኝ፣ ሁኔታ ያለኝ፣ ጨለማው ያለኝ፣ ግራ የተጋቡት የተናገሩት ንግግር፣ ሟርት፣ ድግምት፣ ጥንቆላ፣ አስማት ያ ሁሉ በእኔ ላይ አይሰራም። በእኔ ላይ የሚሆነው ቃሉ ያለኝ ነው። በእርሱ የሚያምኑ ሁሉ አይጸጸቱም። ለምን? እሱ አይዋሽም። ለምን? እርሱ እንደ ቃሉ ነው። ለምን? እርሱ የተናገረውን የሚያደርግ ነው። እርሱ የታመኑትን የሚያስተማመን ነው፣ የሚያስደግፍ ነው። መከታ አግኝቻለሁ። አቤት ጌታ ሆይ፣ አባት አግኝቻለሁ፣ ረዳት አግኝቻለሁ፣ አጋዥ አግኝቻለሁ፣ የሚበጀኝን አግኝቻለሁ። ታሪኬ በሱ ተቀይሯል። ድል በሱ አግኝቻለሁ። ሞገሴ ሆኖኛል፣ ኃይሌ ሆኖኛል፣ ደስታዬ ሆኖኛል። ማሴ ላቫራ ቃታጋስ ሻባጋዳጋ ባጋረጋዳጋቦስ አሜን፣ አሜን፣ አሜን። ኢየሱስ አሜን፣ ኢየሱስ አሜን። ኢየሱስ በአንተ ነው ያገኘሁት። አንተ ነህ የረዳኸኝ፣ አንተ ነህ ያገዝከኝ፣ አንተ ነህ ሞገስ የሆንከኝ፣ አንተ ነህ ኃይል የሆንከኝ፣ አንተ ነህ ረዳት የሆንከኝ። ስምህ ይባረክ። ከምስጋና ውጪ ምን እሰጣለሁ? ከምስጋና ሌላ ምን እሰጣለሁ? ምን የሚሰጥ ነገር አለ? ከውዳሴ ውጪ ምን የሚሰጥ ነገር አለ? ከአምልኮ ውጪ የሚሰጥ ምን አለ? ምንም የለኝም። ለዘላለም ንገስ፣ ለዘላለም ክበር፣ ለዘላለም ከፍ በል። ተመስገን። ለዘላለም ከፍ አደርጋለሁ። ለዘላለም አባቴ ሆይ ስሜ ይባረክ። የኔ ጌታ ስሜ ይባረክ። የኔ ንጉሥ ስሜ ይባረክ። ንጉሴ አንተ ነህ፣ ኃይሌ አንተ ነህ፣ ብርታቴ አንተ ነህ፣ አቅማችን አንተ ነህ። ለልጆች የሚያስፈልጋቸውን በጊዜው የምትሰጥ አንተ ነህ። ጌታ ሆይ ስሜ ብሩክ ይሁን። ከፍታዬ ነህ፣ መውጣቴ ነህ፣ ስሜ ይባረክ። ረዳቴ ነህ፣ ስሜ ይባረክ። አጋዤ ነህ፣ ስሜ ይባረክ። ኃይሌ ነህ፣ ብርታቴ ነህ፣ ስሜ ይባረክ።
ባንተ ቅጥርን እዘላለሁ። ባንተ የማይወረሰውና ያልተወረሰውን ወርሳለሁ። ከባድ የሚመስለውን ያልተወረሰውን ባንተ ወርሳለሁ። አንተ ደጋፌ ነህ። አንተ ኃይሌ ነህ። ስሜ ይባረክ። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ተጠማች። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ተጠማች። በምድረ በዳ በጥምህ ሰዓት እርካታዬ ነህ። በምድረ በዳ ምንጬ ነህ። ምንም የሚታይ ነገር በሌለ ሰዓት ላይ አንተ ደግሞ ለኔ መውጣት ነህ። ስም ይባረክ። ከማመስገን ውጪ ከውዳሴ ውጪ ምን እላለሁ? ሰዎች ፍቅራቸው ይቀዘቅዛል። ሰዎች ሐሳባቸውን ይቀይራሉ። ሰዎች ይዋሻሉ። በሰው ተስፋ ያደረገ ሰው ይወድቃል። በሰው የተደገፈ ሰው ሐሳብ ይቀይራል። አንተን ግን ተስፋ ያደረገ ሰው መቼም አይወድቅም። አንተን ግን የተደገፈ ሰው መቼም አይከስርም። ስም ይባረክ። ንጉሥ ነህ ለዘላለም። ጌታ ነህ ለዘላለም። የጌቶች ሁሉ ጌታ ነህ። የነገሥታት ሁሉ ንጉሥ ነህ። ኃያላን ሁሉ ኃያል ነህ። ጌታ ሆይ ስም ይባረክ። ጌታ ሆይ ስም ይባረክ። እናወድስሃለን። ጨለማ የተገፈፈ ይሁን ከወንድሞቼ እና ከእህቶቼ ሕይወት ላይ ጨለማው ይገፈፍ። ሐዘን ይገፈፍ። ኪሳራ ይገፈፍ። አለመከናወን ይገፈፍ። አይቻልም የተባለ ምዕራፍ በኢየሱስ ክርስቶስ ስም ይቀየር። ያንተ እጅ ከነካው ማይሆን ነገር የለም። ያንተ እጅ ከነካው ማይስተካከል ነገር የለም። ያንተ እጅ ከነካው ማይቀየር ነገር የለም። እጅ ሲመጣ ነገር ይቀየራል። እጅ ሲመጣ ታሪክ ይቀየራል። እጅ ሲመጣ እንደገና ድል እናገኛለን። እጅ ሲመጣ እንደገና በሞገስ እንወጣለን። እጅ ሲመጣ እንደገና በድል እንወጣለን። እጅ ሲመጣ ጌታ ሆይ የተዘጋ ምዕራፍ ይከፈታል። አሁንም እጅ ይምጣ። አሁንም ክንድ ይምጣ። የጌቶች ሁሉ ጌታ፣ የንግሥታት ሁሉ ንጉሥ፣ የኃያላን ሁሉ ኃያል ስሜ ብሩክ ይሁን። ከፍ በል፣ ንገስ ለዘላለም። እናወድስሃለን፣ እናከብርሃለን፣ እናመልክሃለን። እኛ ልጆች በፊት አለን። ይኸው በጌታ በኢየሱስ ክርስቶስ በዚህ ማለዳ ላይ በኃይል ስለምትረዳን አመሰግናለሁ። በዚህ ማለዳ ላይ በክብር ስለምትመጣ አመሰግናለሁ። በዚህ ማለዳ ላይ እየቀየርክ ስለመጣ አመሰግናለሁ። በዚህ ማለዳ ላይ በብዙ ሞገስ ስለመጣ አመሰግናለሁ። በዚህ ማለዳ ላይ ጌታ ሆይ ብርሃን ስለምታደርግልን አመሰግናለሁ። በዚህ ማለዳ ላይ በፊት ያለነው አንተን ልንሰማና አንተን ልናዳምጥህ ልንጸልይ ካንተ አዲስ ነገር ልንቀበል ስለሆነ አመሰግናለሁ። ማለዳችን ላንተ አሳልፈን ሰጠን። ቀናችን ላንተ አሳልፈን ሰጠን። መውጣታችን ላንተ አሳልፈን ሰጠን። መግባታችንን ላንተ አሳልፈን ሰጠን። አባቴ ሆይ በጌታ በኢየሱስ ክርስቶስ ስም ለዘላለም ብሩክ ይሁን። ለዘላለም ንገስ። ለዘላለም ንገስ። ማላሶና ሻባሃ ዳጋባስ ማይታለፈውን ባንተ ያለፍን እኮ። ጨለማው እኮ ባንተ ያለፈ። ነጋልን ባንተ። ተቀየረ እኮ ታሪካችን። ውድቀታችንን ሞታችንን የሚጠብቁ አላዩም። ኪሳራችንን የሚጠብቁ አላዩም። እንደዚህ ይሆናል የሚሉት እኮ አላዩም። አልሆነም። እነሱ እንዳሉት አልሆነም። አንተ እንዳልከው እንጂ የሆነው፣ የተናገርከው እንጂ የሆነው፣ ቃሊ ነው እንጂ የሆነው፣ ያልከው ነው እንጂ ተፈጸመው። መቼ ታልፈን ተሰጠን ለጠላቶቻችን። እየጠበቁ ናቸው። እየጠበቁ ናቸው። የውድቀታችንን ዜና እየጠበቁ ናቸው። የኪሳራችንን ዜና እየጠበቁ ናቸው። የሐዘናችንን ዜና እየጠበቁ ናቸው። እንዴት ሆናለች እያሉ ናቸው። እንዴት ይሆናል እያሉ ናቸው።
እያሉ ናቸው። ግን አልሆነም። እንዳሉት አልሆነም። እንደጠበቁን አልሆነም። እንዳሉት በእኛ ሕይወት ላይ አልሆነም። ያሉት በእኛ ሕይወት አልተፈጸመም። ሰማይ ያለው ግን አልቀረም። ጌታ ያለው ግን አልቀረም። ጌታ የተናገረው ግን አልቀረም። ጌታ የተናገረው ግን አልቀረም። አንድ በአንድ ተፈጽሟል። አንድ በአንድ ተፈጽሟል። ስሙ ይባረክ። ስሙ ይባረክ። ጌታ ይባረክ። አሁንም አይቀርም ጌታ ያለው። አሁንም አይቀርም ሰማይ ያለው። አሁንም አይቀርም እግዚአብሔር የተናገረው። አሁንም ሳይዘገይ ይመጣል። ሳይዘገይ ይመጣል። አልፈራም። እኔ የሚበጀኝ አለኝ። ከሚያስፈራኝ በላይ ነው ጌታዬ። ከሚያስደነግጣችሁ በላይ ነው ጌታ። ከሚዋጋችሁ በላይ ነው ጌታ የያዛችሁት። አሜን። አልፈራም። ፍርሃቴ ተወስዷል። የማመልከውና የሚከተለው ከሚያስፈራኝ በላይ ነው። ከሚያስፈራኝ በላይ ነው። ኃያሉ የሚበጀኝ ይዞኛል። የሚረዳኝ ይዞኛል። የሚያግዘኝ ይዞኛል። ኦ ጂሰስ፣ ኦ ጂሰስ፣ ኦ ሃሌሉያ፣ ኦ ኢየሱስ። ምን እላለሁ? ምን እላለሁ? ከምስጋና ውጭ ምን እላለሁ? ምን እላለሁ? አመሰግናለሁ። ምንም በሌለበት አይነት ደስታ ዙሪያውን በር ያረጋገጠው የዚህ ዓለም ስጦታ የሚያበራ ብሎዩ ነው ዘላቂው ደስታዬ ጌታ ባንተ እኮ ነው። የልቤ ደስታ ጌታ፣ የልቤ ደስታ ኢየሱስ። እግናዬን ሊያዝ ሊቅኝልህ ነፍሴ ውላ ታድራለች በስምህ። የልቤ ደስታ ጌታ፣ የልቤ ደስታ ኢየሱስ። እግናዬን ሊያዝ ልቅኝልህ ነፍሴ ውላ ታድራለች በስምህ። ሃሌሉያ፣ ሃሌሉያ። ኢየሱስ ስምህ ይባረክ። አመሰግንሃለሁ ለዘላለም፣ ለዘላለም፣ ለዘላለም። ስምህ ይባረክ ለዘላለም፣ ለዘላለም። ስምህ ይባረክ። ከፍ በል ለዘላለም፣ ከፍ በል፣ ከፍ በል ለዘላለም፣ ከፍ በል፣ ከፍ በል ለዘላለም፣ ከፍ በል፣ ከፍ በል ለዘላለም፣ ከፍ በል። ሃሌሉያ፣ ሃሌሉያ፣
ሃሌሉያ ስሜ ይባረክ። አንተ መልካም ነህ፣ ለዘላለም ተባረክ፣ ለዘላለም ከፍ በል። እግዚአብሔር አምላክ ሆይ ለልጆች የተናገርከውን ቃልን ስለምትፈጽም በነገር ሁሉ እግዚአብሔር ሆይ ጣልቃ እየገባ ስለሆነ ድል ስለምትሰጥ አሁን ከዚህ ጸሎት በኋላ ብዙዎች በምስክርነት ስለሚቆሙ አመሰግናለሁ። በጌታ በኢየሱስ ስም ለዘላለም ከፍ በል። ዳዊት እንደተናገረው ከዳዊት ሕይወት የተማርነው ዳዊት የተናገረው አንተን የሚያምኑ አይጸጸቱም እንዳለው፣ አዎ እውነት ነው። አንተን የሚያምኑ አይጸጸቱም። እኔ ምስክር ነኝ። አንተን የሚያምኑ አይጸጸቱም። በአንተ የሚደገፉ አይጸጸቱም። ስም ይባረክ። ምክንያቱም የዳዊት የድሉ ምስጢር በአንተ መታመኑ ነው። የዳዊት የድሉ ምስጢር በአንተ መደገፉ ነው። አያችሁ፣ የዳዊት የድሉ ምስጢር በእግዚአብሔር መታመኑ ነው። የዳዊት የድሉ ምስጢር እግዚአብሔርን መጠየቁ ነው። የዳዊት የድሉ ምስጢር ይሄ ነው። የዳዊት ይሄ ከራሱ ኤክስፒሪየንስ ነው የሚያወራው። ዳዊት ከራሱ ሕይወት ነው የሚዘምረው። ዳዊት ያለፈበትን ብዙ ጊዜ በሳኦል እየተፈለገ ሳኦል ጦር እየወረወረ ነገር ግን እግዚአብሔር ሲያስመልጠው ስላየ ዳዊት ይህንን ተናገረ። ስለዚህ የዳዊት የድሉ ምስጢር ነው ይሄ። በእግዚአብሔር ታምኖ አለማፈሩን አላፈረም። እግዚአብሔርም አላሳፈረው። እግዚአብሔርም እድል ሰጠው፣ ድል ሰጠው፣ ሞገስ ሆነለት። ያንን ያሳያል። ያንን ባለፈው በጸለይኩት አንድ ጸሎት ላይ እግዚአብሔር መንፈስ ሲናገር ነበር እንደዚህ እና ብዙዎች ንስሐ ገብተዋል። ደግሞ ንስሐ ገብቻለሁ ብለውም ኮመንት ላይ አይቻለሁ። እግዚአብሔር ብዙዎችን በዚህ ጸሎት እየረዳቸው እንደሆነ በጣም ተስፋ አደርጋለሁ። በእውነት ብዙዎች በእውነት እየባረካችሁ እንደሆነ አንዳንዶቻችሁ በጣም ትልልቅ ምስክርነት እየላካችሁልኝ ነው። ኮመንታችሁን እያየው ነው። በእውነት ስለ ህይወታችሁ እግዚአብሔር እየተናገረ እንደሆነ ይሄ ጸሎት ብቻ አይደለም። እግዚአብሔር ለኔ ህይወት እየተናገረኝ ነው። በእውነት የኔ ህይወት ብቻ ነው። አንዷ በተለይ አንድ እህታችን በጣም ውስጤ በጣም እንትን ብሏልና በቃ እኔ ደንግጬ በኢየሱስ ስም እንዴ የኔን ህይወት እኮ ነው እየተናገረ ያለው እያልኩ ቆሜ ፈዝዤ ነበረ ሳዳምጥ የነበረውና እግዚአብሔር የኔን ህይወት በጸሎት እየቀየረ ነው ብላ ስትመሰክር ነበረ። ባለፈው በውስጥ መስመር ልካልኝ በጣም ነበረ ውስጥ ሐሴት ያደረገው። እግዚአብሔር ይመስገን። ከዚህ የሚበልጥ ነገር ምን አለ? በእውነት እግዚአብሔር በዚህ አልፎ እየሰራ ነው። ስለዚህ እግዚአብሔር እኔ በዚህ አንድ ሰው ህይወት እግዚአብሔር በዚህ ጸሎት ከቀየረ ለኔ ትልቅ ድል ነው ወዳጆቼ። በጣም ትልቅ ድል ነው ለኔ። ትልቅ ነገር ነው። ቀላል እንዳይመስላችሁ። ስለዚህ እባካችሁ እግዚአብሔር እየረዳችሁ ነው። ጸልዩ። ባለፈው ደግሞ እንደተናገርኩኝ ደጋግሜ መናገር ደስ ስለማይለኝ ነው። እንደውም ከዚህ ብዙ ሰው ነው ይህንን ጸሎት እየተከታተለ ያለው እየተባረከ ያለው። ግን አንድ ሰው እንኳን የሚረዳ ሰው አለማግኘቴ ውስጤ ቢያዝንም እንዴት እንደሆነ አላቅም። ማለት በሰፊው አሁን በስልክ ላይ ነው ይህንን ጸሎት እየጸለይኩ ወደ እናንተ እያደረስኩ ያለሁት እና የስቱዲዮ ዕቃ ቢገዛ ደስ ይለኛል። እግዚአብሔር የረዳችሁ ሰዎች ብትቆሙ፣ በጎኔ ብትቆሙ፣ እግዚአብሔር በረዳችሁ መጠን እንደው እዛ አካውንት አስቀምጬ ነበረና ስለዚህ እግዚአብሔር በረዳችሁ መጠን ብትደግፉ ደስ ይለኛል። የስቱዲዮ ዕቃ ቢገዛና በደንብ በሰፊው ለእናንተ በጸሎቴ ሰዓት የሚጸልየውን ጸሎት ወደ እናንተ በጥራት እንዲደርስላችሁ በጣም ደስ ይለኛል። ስለዚህ እግዚአብሔር የሚረዳችሁ ሰዎች ወዳጆቼ፣ ገንዘብ ጠፊ ነው፣ ቀሪ ነው። በእግዚአብሔር ዘንድ ላይ ዋጋ ያለውን ስራ ነው። እናንተ
አንድ ሰው $100 አንድ ሰው $50 አንድ ሰው ትንሽዬ ነገር የምትመስል ነገር በእኔ ላይ ሲዘራ ያ ዘር ደግሞ በእናንተ ህይወት ላይ ለጸሎት የተከፈለ መስዋዕት ነው እና ወደ እናንተ ጸሎቱ እንዲደርስ የማደርገው ጥረት ነው። ስለዚህ እጥፍ አድርጎ እግዚአብሔር እንደሚመልሰው አምናለሁ። ስለዚህ እንደው መደገፍ የምትችሉ ሰዎች ዲስክሪፕሽን ላይ አካውንቴን አስቀምጣለሁ ወይም ኮሜንት ላይ አስቀምጣለሁ። አካውንቴን የምትችሉትን ብታስገቡ እጅግ ደስተኛ ነኝና እኔ የስቱዲዮ ማይክ አስገባለሁ። ባለፈው እንደዚህ ብዬ ባተናገርኩት አይ ቲንክ 2 ሰው 500 የኢትዮጵያ 500 ብር 2 ሰው አካውንት ላይ አስገብተዋል። ይሄ ምን ይገዛል? 1000 ብር ምን ይገዛል? በዚህ ሰዓት ኢትዮጵያ ውስጥ 1000 ብር ምን ይገዛል? 1000 ብር ምንም አይገዛም። ስለዚህ እንደው እግዚአብሔር የረዳችሁ ሰዎች እንደው እግዚአብሔር የረዳችሁን ብትደግፉ ሰምታችሁ ሌላ ሰው ብላችሁ አታስቡ። አንዳንድ ሰው ሰምቶ ሌላ ሰው ያደርጋል ብሎ ያስባል። በረከቱን ለመካፈል ተሽቀዳድማችሁ ነው ማድረግ ያለባችሁ እና ሌላ ሰው ካደረገ ያ ሰው ነው በረከቱን የሚቀበለው። ስለዚህ በረከቱ ወደ እኔ ቤት ይግባ የሚል ሰው በዚህ ነገር ላይ ቢሳተፍ ደስተኛ ነኝ። እግዚአብሔር በረዳችሁ መጠን በዚህ በጎኔ ቁሙ። ጌታ ይባርካችሁ። ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። ዩቲዩብን ለሌሎች ሼር አድርጉ መልእክቱን። በጣም ወዳችኋለሁ። ወንድማችሁ ነቢይ አጥናፉ ነኝ። ጌታ ኢየሱስ ይባርካችሁ። ሻሎም